2017 ዓ.ም የአካባቢው ፖሊስ ከማህበረሰቡ ጋር በመተባበር የቤት ለቤት ፍተሻ ማከናወን ጀመረ። ፍተሻው ታዲያም እገሌ ወዳጅ ነው፣ ጎረቤት ነው ብሎ ለይቶ የሚያልፍ ባለመሆኑ ሁሉንም ቤቶች ማሰስ ጀመሩም። በዚህ መሃል ድንገት በህፃኑ ቤተሰቦች መንደር ውስጥ በምትገኝ አንዲት ሴት ቤት ደረሱም። ሴትዮዋ ጎረቤታቸው ናት። ቀጥ ብለው እቃውን እያንጎዳጎዱ ሲፈትሹ ቤት ውስጥ የሚገኝ አልጋ ስር የተቀመጠ ሳጥን ውስጥ ህፃኑ ታፍኖ ተገኘ። እጅግ የሚያሳዝነው ነገር ምንም የማያውቀውን ይህንን ህፃን ልጅ እጆቹና እግሮቹ ተጠፍንገው ታስረዋል። አፉን በጨርቅ ታፍኗል። በእንዲህ ያለ መንገድ በዚህ ቤት ውስጥ ከ12 ሰዓት በላይ ቆይቷል። በፎቶ ላይ በሚታየው መልኩ እጅና እግሩ ታስሮናም እንዳይጮህ አፉ ተሸፍኖ ከአልጋው ስር ከ12 ሰዓታት በላይ ታስሮ ተጥሎ ተገኘ ሲል መረጃውን ያካፈለን ኩኔ ደመላሽ ነው። የአካባቢው ማህበረሰብም በሴቲቱ ድርጊት ቢበሳጭም በህፃኑ ደህና ሆኖ መገኘት ደግሞ በደስታም ባተራጨም። በዚህ ህፃን ልጅ ላይ በተደረገ ታላቅ ምሕረትና የእግዚአብሔር ረድኤት ቅድስት ቤተክርስቲያንም እንዲህ ምዕመናንን ሰብስባ በአውደ ምሕረት ምስጋናን ለአምላኳ አቀርባለች ይለናል ኩኔም። የዚህ ህፃን ልጅም ስም የልጅ ሞት ደብዳቤ ተለውጦና ይህ ልጅ ስሙ ናታን ሳይሆን ባህራን ነው ስትልም ማወጇን ነው ይኸው በመረጃ ያካፈለን። በርካታ ሰዎች ቤተክርስቲያን ተገኝተው ስለ ልጁ አምላካቸውን አመስግነዋል። ጉባኤው ተከናውኗል። ራሱን ከጥቃት መከላከል የማይችልና ሰውን ሁሉ እንደ ወዳጅም እንደ ወላጅም የሚመለከተው ጨቅላ ህፃን ሁለት እጆቹን አስሮ ሳጥን ውስጥ ማቆየት ለሰይጣን መስዋዕትነት ካልሆነ በስተቀር ሌላ ዓላማ ሊኖረው አይችልም ሲል የገለጸው ደግሞ እስራኤል ታደሰ ነው። ሰይጣን እንደ ሰው ስጋ ለብሶ ሰዎችንም ሰይጣን ካደረገ የቆየ ቢሆንም እንኳን በጋሞ ዞን ካምቦ ከተማ በዚህ ህፃን ላይ የተደረገው ዘግናኝ ድርጊት ከተለመደው እንግዳ ሆኗል ሲልም ይጨምራል። ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች አዜብ ነኝ ከጅማ ሚዲያ። እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ ደግሞ በጣም ያስደነግጣል አይደል? መግቢያ ላይ እንደሰማችሁት እንግዲህ በጣም በሚያስደነግጥና በሚያሳዝን ሁኔታ ነው ማለት ነው። የዛሬው ደግሞ ጉድ ያስባለ ነው ህዝቡን ማለት ነው። እና በጣም ያሳዝናል። እኚህ ሴት እንግዲህ መግቢያ ላይ እንግዲህ እንደሰማችሁት ነው። ይህ ህፃን ማለት ነው ይጠፋል ማለት ነው። ከጠፋ በኋላ ሲፈለግ የ3 ዓመት ህፃን ልጅ ነው ሲፈለግ ይጠፋል። እቺ የምታዩት ጎረቤት ናት እንግዲህ አገር ምድሩ ለፖሊስ ለምን ተነግሮ አካባቢው 12 ሰዓት ሙሉ ጠፍቶ አልተገኘም ማለት ነው። እና በጣም ይፈለጋል። እየተፈለገ እያለ ባለበት ሰዓት ላይ ሁሉን ነገር አዳርሰው እንትን ሲሉ እቤት ለቤት ፍተሻ ይጀመር ይባልና የአካባቢ ሰው እዛው መንደር ውስጥ እንግዲህ እቤት ፍተሻ ይጀመራል ማለት ነው። በየቤቱ ጎፋ በጋሞ ዞን ጎፋ ወረዳ ነው ማለት ነው ይህ ነገር የተከሰተው። እና ከዛን በየቤት መፈተሽ ፍተሻ ሲጀመር ጊዜ ፖሊስም የአካባቢም ሰው ህዝቡ ተሰብስቦ ፍተሻ ጀመረ። 12 ሰዓት ሞላው ይሄ ልጅ ከጠፋ ማለት ነው። በፍለጋ ምን ወሰደው የተባለ የተጫወተ የነበረው እቺ እንግዲህ ጎረቤት አብራ ቡና ምትጠጣ አብራ ምትበላ ጎረቤት እዛው የቤቷ አጠገብ ጎረቤት ሴት ናት ማለት ነው። እቺ ሴት ያውም በዚህ በስተርጅና በዚህ እድሜዋ። ከዛም እላችኋለሁ ልጁ ሲፈለግ ሊገኝ አልቻለም። እቤት ለቤት ሲጀመር በመደዳ ተጀመረ ማለት ነው። በየቤቱ ሁሉም እየገባ ፖሊስም ህዝብም እየገባ በየቤቱ ጉራንጉዱን እያነሱ ሲፈልጉ አልጋ ስር ላይ ሳጥን አልጋ ውስጥ ከአልጋ ስር በትንሽዬ ሳጥን አድርጋ በሳጥን ውስጥ ማለት ነው እጁን እግሩን አስራ አፉን አፍና ታስሮ ማለት ነው እንዳይጮህ ድምፅ እንዳያወጣ የ3 ዓመት ህፃን ልጅ አልጋ ስር ታደርገዋለች። ከዛም ሁሉንም ሲፈልጉ አልጋውን ብድግ ሲያረጉ ሳጥን ያገኛሉ። ሳጥኑን ሲያዩ የታሰረው ልጅ ከዛ ውስጥ ይወጣል። በጣም በሚያሳዝንና ማንም እንግዲህ አልጠበቀም። ያው መፈተሽ ስላለበት የሁሉም ቤት እየተፈተሸ ነው። እድል እሷ ቤት ደረሳት። ሁሉም ቤት ተገብቶ ማለት ነው በመደዳ እየሄደ ከዛው ተጀምሮ ማለት ነው። ይሄ ልጅ ከዚህ አካባቢ አልጠፋም፣ ቤት ለቤት መፈተሽ አለበት፣ ከዚህ ዞር አላለም በማለት ሁሉም ፍለጋቸውን አደረጉ። በዚህም ምክንያት ላይ እንግዲህ ከዚች ቤት ውስጥ ተገኘ። ይሄን ህፃን ልጅ እንግዲህ እንደተሰማው መረጃ ከሆነ ለሰይጣን መስዋዕት ለማቅረብ ሀብት ለማግኘት ሌላ ነገር ለማግኘት ይሄን ልጅ ለመሰዋት የተደረገ ነገር እንደሆነ ዘግቦታል ማለት ነው የፖሊስ ሚዲያው ራሱ የጋሞ ዞን።
በጣም ያሳዝናል። ከእሷ አንደበት የሰሙትን ማለት ነው። በጣም ይከብዳል። የእውነት ማመን የሚከብድ ማለት እንዴት ነው የሰው ልጅ ህፃን ልጅን እንደዚህ አድርጋ በዚህ እድሜዋ በዚህ ጊዜዋ ሀብት ለማግኘት ብላ ይሄን ማድረጓ ትክክል ናት? ሀብት አይደለም ለምን ጥንቅር አይልም? ለምን ጤንነት አይሆንም? ዛሬ ለምን ድብን አለልም? እኔ የሰው ልጅ አምጥቼ ሰውቼ እኔ መዳን እንዲኖረኝ እንኳን ሀብት ለመሰብሰብ አይደለም ህይወት ነው አይደል የሚያሳሳው? አንቺ ትድኛለሽ እንኳን ይሄን ልጅ እንደዚህ ሰው ልጅ አምጥተሽ እንደዚህ አድርጊ ቢሉኝ አላደርግም። ድብን ልበላ ሆኖ ነው እንዴ? ግን ወዴት እየሄድን ነው? ኢትዮጵያ በእናታችሁ በጣም እኮ ነው የሚያሳዝነው። በመጨረሻም እንግዲህ የዚህ ልጅ ቤተሰቦችና ህዝቡ በደስታ የዚህም ልጅ ስም ናታን ነበረ ከናታን ተቀይሮ ማለት ነው አሁን ባራን ተብሏል ማለት ነው። እንግዲህ ባራንም በሳጥን ተጠቅልሎ ባህር ላይ የተጣለና ያደገ ነው በኦርቶዶክስ እምነት ታሪክ። ይህን ታሪክ ታውቃላችሁ የኦርቶዶክስ ልጆች ማለት ነው። አሁንም ደግሞ ይባስ ተብሎ ደግሞ ይኸው ሌላ ባራን ተደገመልን ማለት ነው። እቺ ሴት ግን ምን አይነት አረመኔ ናት! እንደምታዋት በፖሊስ ተይዛ ከቤቷ እጇ ታስሮ ስትወጣ ያሳያል ማለት ነው። በጣም ያሳዝናል። ለማመንም ይከብዳል። ጎረቤት ናት፣ አብራ ምትበላ አብራ ምትጠጣ። እውነት እቺን ሰው ናት ማለት አይቻልም። የእውነት እቺ ከሲኦል አምልጣ የመጣች ዳቢሎስ ናት። ከሰው ጋር ተቀላቅላ እየኖረች እንጂ በፍጹም ሰው የሰው ዘር አይደለችም። አያሳዝናትም? ይሄን የ3 ዓመት ህፃን ምን አይነት ጭካኔ ነው! እንደምታዩት ጉርሻ ፔጅ ላይ ግቡና ዝርዝሩን ታገኛላችሁ። እጁ ታስሮ እግሩ ታስሮ አፉ ታፍኖ በሳጥን አርጋ ስር እንግዲህ ከተርሳሳ በኋላ እኮ ልሰዋው ነው። ከዛስ ወይኔ 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 ኔና ፈሪ ብላኝ ወይኔ ኔ ጌታ በስማም። ሰው ግን እናንተ ጨካኝ ነው አይደል? እንደ ሰው ጨካኝ የለም ለካ፣ እንደ ሰው አረመኔ የለም በዚች ምድር ላይ ማለት ነው። የእውነት በጣም ያማል እንዴ! ይሄ እቺ ሴት መገደል አለባት። የእውነቴን ነው ምለው፣ ምንም አጠቅምም። ነገም የጎረቤት ልጅ እየሰበሰበች እንደዚህ ነው የምታደርገው እና በየቤቱ ይሄ ጽዋ ሊደርስ ይችላል በዚች ሴትዮ። እና እንደዚህ የሚያደርጉትን ሰዎች ወይ እድሜ ልክ ከዛው እንዳትወጣ ከእስር ቤት ማድረግ ወይ መግደል የሆነ ነገር ማድረግ ነው። በእሷ ሌሎች እንዲቀጡ ማድረግ ማለት ነው። በጣም ከባድ ነው። በጣም ነው የሚያሳዝነው። ጉድ እኮ ነው እውነት። ይሄ ነው እኮ ጎንፎ በአሬራ ለሰሚው ግራ ለበዩ መልካም ለሰሚው ግራ አለ ማለት እንደዚህ አይነቱ ነው። ይሄን ጉድ ማን ያምናል? በዛ ላይ በእድሜ ገፋች ናት። ተጠየቀች ማለት ይሄን ልጅ እንግዲህ ለመሸጥ ለሌላ ነገር ነው ሲባል አይደለም። ምንድን ያለችው? ሀብት ለማግኘት እሱን ለመሰዋት ለዳቢሎስ እና እሷ ሀብት ለመሰብሰብ በሰው ደም ማለት ነው። በዚህ እድሜዋ እድሜ ልኳን በድህነት ለምን ድብን አትልም? እንደዚህ አይነት ሰዎች እኮ የራሳቸውን ልጅም እኮ ይበላሉ። ድመቶች ናቸው። ምክንያቱም ይሄ ልጅ እኮ ከቤቷ ውሃ ጠጥቷል፣ አጉርሰዋለች፣ አብልታዋለች። ጎረቤት ሲሆን እንደዛ ነው ያደግነው። ቡና አብረው የሚጠጡ አንድ ጎረቤት ናት። በምን ትጠረጠራላችሁ? ወዳጅ ናት። አብራ ስትፈልግ የነበረች ሴት ናት። ማንም አያምንም። እኛ ቤት አሁን እዛ ግቢ ውስጥ ያሉ ሰዎች በሙሉ አንድ ሰው ቢጠፋ የእውነት እዚህ ውስጥ ያለ ግቢ ውስጥ ያለ ሰው ነው የሸወደ ብለው ማንንም አያምንም። ለምን? መተማመኑ ስላለ። አያችሁ አይደለ? ግን ለማንኛውም ሁላችሁም ትምህርት ይሁንላችሁና ከዚች ሴትዮ ተምራችሁ የሆነ ህጻናት ከጠፋባችሁ ከጎረቤት ጀምሩ። ብዙ ጊዜ ከጎረቤት ከቤት ነው እንደዚህ አይነት ነገር የሚከሰተው። ይህንንም ማሳያች ሴት ብቻ ሳትሆን የባህር ዳሩ አስተማሪውን አይታችኋል። 7 ዓመት ሙሉ ቤታቸው የነበረው ሰው ወስደው ልጅቷን ህይወቷን አጥፍተው ባህር ላይ ውሃ ውስጥ እንደጣሏት አስተማሪው ተይዞ እንዳለ ቤታቸው የነበረ የ10 ዓመት ልጅ አይታችኋል የሆነችውን። እሱ ሲገባ እዛ ቤት 2 ዓመት ህፃን ልጅ ነበረች። አስተማሪው ናት ያስተምራት ነበረችን ልጅ 7 ዓመት ሙሉ የኖረበት የተከራየበት ቤት ያከራዩን ልጅ ነው ወስዶ እንደዚህ አድርጎ ትቸርዬ አውቄያለሁ እኮ እያለችው ነው የመጨረሻ ህይወቷን አጥፍተው ውሃ ውስጥ የከተቷት። በሚያሳዝን ሁኔታ ማለት ነው። ይሄን አክል ተጨካክነናል። ጎረቤት፣ አከራይ፣ ተከራይ የሚባል ነገር እንዳታምኑ። የሄቨንንም አይታችኋል። ሄቨን በተከራይዋ ነው ለዚህ ለሞት የበቃችሁ። ስለዚህ ሁላችሁም ወላጆች ተማሩ፣ ለልጆቻችሁ ጥላ ሁኑላቸው።
በምንም አይነት ጎረቤት ምናምን የሚባል ነገር እንዳታምኑ። እውነት ያማል፣ ያሳዝናል። በጣም ከባድ ነው። አሰቃቂ ነገር ነው እየተደረገ ያለው ማለት ነው ከሚባለው በላይ። ድፍረቷ ደግሞ ለሀብት ለማግኘት ነው የምሰዋው ትላለች። እንደ መድኃኒዓለም ይሰዋት እሷንና እማታፍር። በጣም ነው የሚያሳዝነው እውነት። እና ልጁም እንግዲህ ባራን ተብሏል። በቤተ ክርስቲያን ህዝብ ተሰብስቦ እንግዲህ ደስታውን እንትን እያለ አይታችኋል ማለት ነው። መግቢያ ላይ ያሳየቻችኋለሁ። ህዝቡ በጣም በደስታ እልል እያለ እስከ ቤተ ክርስቲያን አባቶች ድረስ ነው። በቃ ይሄ ተአምር ነው የዚህን ልጅ ህይወት ያተረፈ ብሎ በደስታ እያዩ እንትን እያሉ ናቸው፣ እያከበሩ ናቸው። ስሙም ተለውጧል፣ ባራን ተብሏል። በጣም ያማል፣ በጣም ይከብዳል፣ በጣም ያሳዝናል። የእውነት ተጨካክነናል። ምን አይነት አረመኔዎች ሆነናል ኢትዮጵያን። በእናታችሁ የት ነው ያለ ነው? እውነት ኢትዮጵያንን የእውነቷ ኢትዮጵያ ናት እቺ። እረ ያማል፣ እረ ይከብዳል። ማመን ራሱ ያሳቅቃል። ማንን እንመን እስኪ? ጎረቤት ያሳደገንን ካላመን፣ ሰው ለጎረቤት ልጁን ጥሎ ካልሄደ፣ በአሁኑ ሰዓት ወላጅም እየታመነ አይደለም። እውነት በጣም ከባድ ነው። ብቻ እግዚአብሔር አምላክ ቸሩን ዘመን ያምጣልን። እንደዚች አይነቷን ዲያብሎስ ደግሞ ከምድረ ገጽ እግዚአብሔር ያጥፋልን።